ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ጽናት ድራማ ክፍል 192 እንግዲህ ተለቋል ማለት ነው። በጽናት ድራማ ላይ ሁሌም እንግዲህ አዳዲስ ነገሮችንና አዳዲስ ሰዎችም እየተቀላቀሉ እየተመለከትን እንገኛለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ኪራ እንግዲህ መስሪያ ቤቱ አዲስ የሰራተኛ ቀጥሯል ማለት ነው። አዲሷ ሰራተኛም እንግዲህ ሰጥ ለመጥ ብዬ በደንብ አርጌ እንግዲህ ያለኝን ሙሉ አቅም ተጠቅሜ በዚህ ድርጅት ላይ አገለግላለሁ ብላለች። ትልቅም ህልም አላት ማለት ነው። ነገር ግን ነገረ ስራዋና ሁኔታዋ ብዙም አያምርም። እናም እንግዲህ ኪራም ነገረ ስራዋ ብዙም እንዳላማረውና እንዳልወደደላት እንዲሁም ደግሞ እንዴት ነው በዚህ ስራዋ አብረን ልንዘልቅ የምንችለው እያለ ግራ እየተጋባውም ተመልክተናል። በሚገርም ሁኔታ እንግዲህ ዛሬ ክብሮም ለሰኒ ቴክስት ልኮላታል ማለት ነው። እንግዲህ እሷም ተስፋ ቆርጣ አዲስ ህይወት ላይ እየተንደረደረች ባለበት ታይም ድንገት እንግዲህ እሷ ባላሰበችበት መንገድ ሚሴጅ ይላክላታል። ያንን ሚሴጅ ደግሞ እንግዲህ ያየውና ያነበበው ጆከር ነው። ጆከርን በቅናት ብድ ብሏል። ጆከር እንግዲህ ከሰኒ ራቅ የሚሉኝ ለምንድን ነው? እነማን ናቸው? ማንነታቸው ያልታወቀ እሷን ግን ለምንድን ነው ሊያጠቋት የፈለጉት? እያለም ግራ ገብቶታል። በተደጋጋሚ ስልክ ይደወልለታል። ጭራሽ እንደውም በየካፌውም እንግዲህ የሚጠቀሙትን ነገር ሲያዙም እኔ ነኝ መጀመሪያ መጠቀም ያለብኝ እኔ ልቅመሰው እያለም ይህን ያክል እንግዲህ ሰኒን እጅጉን በጣም እንግዲህ እንደሚያስብላትና እንደሚሳሳላትም ተመልክተናል ማለት ነው። ሰኒም እንግዲህ በጆከር ነገረ ስራ ግራ እየተጋባችም ተመልክተናታል። ለእሷ አንዴ ያዝ ለቀቅ እያደረገ አንዴ እሄዳለሁ አንዴ አለሁ እያለ ግራም እያጋባት ተስፋም እያስቆረጣት ነገር ግን ጥልቅ የሆነ ፍቅር አለው ማለት ነው። በዛሬው ዕለት እንግዲህ ኪያ አዲስ ቤት ውስጥ ገብታለች። እናቷ እልል ብላ ተመስገን ብላ ፈጣሪዋንም ስታመሰግን ተመልክተናል። እንግዲህ ኪያ በጣም ደስ ብሏት እንግዲህ ኪራንም ስታመሰግነው አንተን የመሰለ ወንድም ፈጣሪ ስለሰጠኝ ወደ አዲስ አበባ እንድመጣም አምላክ ስለረዳኝ እጅጉን በጣም ደስ ብሎኛል እያለች እንግዲህ ወንድሟን ኪራ ስታመሰግነውም ተመልክተናል ማለት ነው። በሚገርመው ሁኔታ እንግዲህ በዛሬው ዕለት ወደነ ምሩ ቤት እንግዲህ ሰራተኛ ተቀጥሯል። ያቺ ሰራተኛዋና ምሩ ይተዋወቃሉ። እንግዲህ ሰራተኛይቱ ማነች? ለበቀል ነው ወደዛ ቤት የገባችው። እናም እንግዲህ ከላይ ቆዳዋን አለሳልሳ መልካምና ጥሩ ሰው ሁና ወደነ ምሩ ቤት ተከስታለች። ምሩን እንግዲህ እጅጉን በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ተመልክታታለች ማለት ነው። እና ምሩ በህመሟ ላይ ሌላ ህመም ተጨምሮባታል። ምክንያቱም አንደበቷም ሆነ ሰውነቷም ሊታዘዝላት አይችልም። በጣም የሚያሳዝን ትልቅ ፈተና ውስጥ ትገኛለች ማለት ነው። ድሮም እንግዲህ ሞቷን እየተመኘችም ያለች ሰው ናት። አሁን ላይ ደግሞ እንግዲህ ማንም ሰው በማያውቅበት መንገድ እንግዲህ እሷን በህመሟ ላይ ተጨማሪ ሰው የሚያሰቃያት መከሰቱ በጣም የሚያሳዝን ነገር ነው። ለናሆም እና ለናሆም አባት ፍጹም መልካም ሰውና ጥሩ ሰው መስላ ታይታለች። ነገር ግን ልጅቱ እንግዲህ ምሩን ልትበቀል ወደዛ ቤት የተከሰተች ናት። የምሩ ምንድን ናት? ምሩ ምን አድርጋታለች? የሚለውን እንግዲህ በቀጣይ ሁላችንም እንግዲህ ይፋ ሲሆን አብረን የምናየው ይሆናል ማለት ነው። አድማጭ ተመልካች ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በኩል ደግሞ እንግዲህ ጽናት ከአባቷ ጋር በስልክ እያወራች እንግዲህ እጅጉን በጣም ደስተኛ ሆና ምርጥ የቤት እመቤትም ሆና ተመልክተናታል። ጽናትዬም ማለት ነው። ጽናትም እንግዲህ እጅጉን በጣም ደስም ተሰኝታ ከአባቷ ጋር እያወራች እንግዲህ ኒናንና ናቲን አንድ የሰላምዬ አፍቃሪ እንግዲህ መግቢያ መውጫ አሳጥቷቸዋል። ዛሬማ እንደውም የኒናን ሺቲ ከነሸርቡ ለብሶ ተኮናንቦ እንግዲህ ናቲ ሲጓዝም ተመልክተነዋል። ይህ ሁሉ እንግዲህ ያ የሰላምዬ አፍቃሪ የተባለውን ሰው ለማምለጥና ለመሸሽ ነው። ነገር ግን
ያው ደርሶበታል ማለት ነው። አንተ ቦቅቧቃ ወንድ ከምትሆን ቢቀርብህ ይሻል ነበር እያለም ሲስቅበትና ሲያፌዝበትም ተመልክተነዋል ማለት ነው። ኒናም እጅጉን በጣም ፈርታለች ያንን የሰላምን አፍቃሪ ማለት ነው። ወደ ናቲ ጋር መሄድ ፈልጌ ነው ጽናትዬ ቀሚስ ስጪ ስትላትም ነበር። የምን ቀሚስ ነው የምሰጥሽ ብላ እንግዲህ ቆይ አንቺ ምን አርገሽ ነው? ምን ያጠፋሽው ነገር አለሽ? ስትልም ጠይቃታለች። ነገር ግን ኒና እኔ ምንም ያጠፋሁትም ምንም ያደረግኩት ነገር የለም በማለትም እንግዲህ ለጽናት አሳውቃታለች። ነገር ግን ጽናት ያው በአንዴ ነገራቶቹን የመቀበልና ኦኬ የማለት ነገሩን ሳታጸና ምንድን ነው የት ነው የምትሄጂው የሚለውን ነገር በደንብ አድርጋ ስትጠይቅ ምንም አይነት ነገር መስጠትን አትፈልግም እና ኒናም እንግዲህ በጽናት ምላሽ አልተደሰተችም እና ተይው በቃ አልፈልግም ብላ ትሄዳለች ማለት ነው። በሌላ በኩል እንግዲህ ኒናና የራኪብ እናት እንግዲህ ያንን የሰላምዬን አፍቃሪ ደብድበውትም ነበረ። እጅጉን በጣም እየፈሩም ተመልክተናቸዋል። እንዴት ነው ድጋሜ ልናገኘው የምንችለው? መቼ ይለቀናል? ካገኘንስ እያለች ኒና በጣም እያሰበችም እየተጨነቀችም ተመልክተናታል። እንግዲህ ኪያና ኪራ እጅጉን በጣም ሲመሰጋገኑ ነበረ። ኪራም እንግዲህ ቅፍ አድርጎ እንግዲህ የወንድምነት ስሜቱን እንግዲህ ለእህቱም ሲገልጽ፣ እንዲሁም ደግሞ ኪያ በጣም ደስ ተሰኝታ እኔ እኮ አንድ ብቸኛ ሰው ነኝ ብዬ ነበረ፣ እግዚአብሔር ይመስገን አንተን የመሰለ ወንድም ስላለኝ በማለትም ደስ ብሏታል። እናም እንግዲህ ቤት ተከራይታ ዝንጥ ያለና ያማረ ቤት ምክንያቱም አሁን ላይ እንግዲህ ኪያ ጥሩ ስራ ገብታ ጥሩ ገቢም እያገኘች ነው። እንግዲህ ከዛች ካረፈችባት ቤት እንግዲህ ተነስታ አሁን ላይ ዝንጥ ያለና ያማረ ቤት ውስጥ እናትየዋ አይታ ድንግጥ እስክትል ድረስ ፈጣሪዋንም እልል ብላ እስክታመሰግን ድረስ እንግዲህ ተመልክተናል፣ ደስታቸውን ማለት ነው። እናም እንግዲህ በቃ አሁን እኮ እኔ ራሴን ቻልኩኝ፣ ራሴን በራሴ ማስተዳደር እችላለሁ እያለች ለእናቷ እንግዲህ በኮንፊደንስ ስትናገርም ተመልክተናታል ማለት ነው። በጣም ነው ደስ የሚለው በእውነት የሰው ልጅ ካለበት ከሚኖርበት እድገት ሲያሳይና ተለውጦ ሲታይ እጅጉን በጣም ደስ ይላል ማለት ነው። እናም ኪያ ዛሬ ላይ መድረሷ እጅግ በጣም አስደስቷታል። እንዲሁም ደግሞ ወንድሟ እንዳገዛትም እንግዲህ ለእናቷ ተናግራለች። እንግዲህ የኪያ እናት ኪራ ወንድሟ ስለሆነ እጅጉን በጣም ደስ ብሏታል። ኪራ ብቻ ሳይሆን እንግዲህ ከኪራም እንግዲህ በጣም ምርጥ ወንድምም እንግዲህ አላት ማለት ነው። ክብሮም እጅግ በጣም ምርጥ ወንድም ነው። እናም እንግዲህ ኪያ አሪፍና ምርጥ የሆኑ ወንድሞች አሏት ማለት ነው። በዛም እንግዲህ ደስተኛ ናት። እጅጉን በጣም እንግዲህ ደስ ተሰኝታ ተመልክተናታል። ሌላው ደግሞ እንግዲህ ትንሿ የኪራ ጓደኛ አፍቅሯታል በጣም እንግዲህ ስትወጣ ስትገባ እየጠበቀ ይከታተላታል ማለት ነው። በዛም መሀል እንግዲህ አንድ የትምህርት ቤት ጓደኛዋ እሷን ጥምድ አድርጋ ይዛታለች። ምኗም አላማረኝም። ይባስ ብሎ እንግዲህ እጅጉን በጣም ወንዶችን የምታተራምስና በጣም ብዙ የወንድ ጓደኛ እንዳላትም እንግዲህ ለዛ ለትንሿ አፍቃሪ እንግዲህ ስትነግረውም ነበር። እሱም አልተቀበላትም። በጥፊ አጠናብሮ ነበር ሁለተኛ እሷ ፊትና እሷ አጠገብ ላይሽ አልፈልግም በማለት እንግዲህ አስጠንቅቋታል ማለት ነው። ወረኛ ሰዎችን በዛ አጋጣሚ እንደዚህ እያሉ ካላሰናበቷቸው ብሎ ወሬ ካዳመጡ በጣም ብዙ ነገሮችንም ሳይሆን ሆነ ብለው ያወራሉ እና እንግዲህ በትንሿ አፍቃሪ ላይ ቅናት ተጨምሮባታል። ጓደኛዋ እየቀናችባት ትገኛለች ማለት ነው። አድማጭ ተመልካች ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዛሬ የነበረን የጽናት ድራማ የ192 ይህንን ተመልክተናል ማለት ነው። እንግዲህ ሌላው በጣም በሚያሳዝን ሁኔታ ያው የምሩ ሁኔታ በጣም ያሳዝናል። ቤተሰብን ሁሉ እንግዲህ ግራ አጋብቶም ተመልክተናል ማለት ነው። ሌላው እንግዲህ ኪያና የኪራ ጓደኛ እንግዲህ ከሆነው ጋር በባለፈው ክፍል ሲጣሉም ነበረ ማለት ነው። በዛሬው ዕለት ደግሞ እንግዲህ ያው ኪያም ጥፋተኛ ነኝ አንተን አልፌ ስለ እናትህ መናገር አልነበረብኝም በማለት እንግዲህ ይቅርታ ጠይቀዋለች። እነሱም እንግዲህ ወደፊት አንድ ላይ እንደሚሆኑ እንግዲህ ሁኔታቸው ያሳብቃል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ያው ጽናት ድራማ እንግዲህ አዳዲስ ነገር አዳዲስ ሰዎችንም እንግዲህ እያመጣ እየተመለከትን እንገኛለን ማለት ነው። ይህንን ቻናል እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ።
እና ለምታበረታቱኝ በጣም አመሰግናለሁ። የጽናት ድራማ እንግዲህ ብዙ ነገሮችን እየተማርንበት እንገኛለን ማለት ነው። በቀጣይም እንግዲህ ብዙ ነገር እንማራለን። አሁን ላይ እንግዲህ እጅጉን በጣም እንግዲህ የሚያሳስበው ነገር ምሩ ምን አይነት ሰው ናት የመጣችባት? እንግዲህ ያቺ እነ ምሩ ቤት የመጣችው ሰራተኛ ወንድሜን ታስታውሸዋለሽ ነው እያለቻት ያለው። ለወንድሟ ልትበቀል የመጣች ሴትም ትመስላለች፣ ግን ማነች? እናም እንግዲህ ማንነቷ አልተገለጸም። ነገር ግን ምሩ አውቃታለች። እጅጉን በጣም ውስጧም ተረብሿል ማለት ነው። ናሆም እና የናሆም ቤተሰቦች እንግዲህ ምሩን አገዝን ብለው ናሆምም ወደ ስራ እንዲመለስ በማለት እንግዲህ ምሩን የምትንከባከብ አጋዥ ብለው ነበር ወደዛ ቤት እንግዲህ አስገቧት። ነገር ግን የመጣችዋ ሰው እጅጉን በጣም የምታስፈራ ይባስ እንግዲህ ምሩ ነገራቶቹን እንደውም ተስፋ የመቁረጥ ስሜት ላይ ነውና ያለችው። ይባስ እንደውም ሁሉን ነገር እንድትጠላና ነገራቶቹ ሁሉ እንዲባባስባት የሚያደርግ ነው። ምክንያቱም አንደበ